በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መምህራችን መላከ ጽዮን ቆሞስ አባ ገብረ እግዚአብሔር የዚህ ታላቅ እና ጥንታዊ ደብር አስተዳዳሪ፣ ክቡር ወንድማችን መምህራችን አንጋፋው የቤተ ክርስቲያናችን አገልጋይ በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ፣ ክቡራን እና ንዑዳን አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን አባቶች እና ወንድሞች፣ በዚህ በተቀደሰ ቦታ ከሩቅ እና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። ቅድም መጋቢ ሃይማኖት ሲነግሩ እንደነበረው ድርብርብ በዓል ነው። እዚህ ቆሞ መልእክት ለሚያስተላልፍ ሰው በጣም ይጨንቃል። የትኛውን ትቼ የትኛውን ነው የምናገረው በሚል ግን ቤተክርስቲያናችን ስንዱ እመቤት ናት። የራሷ የሆነ የትምህርት ካሪኩለም አላት። የዕለቱ፣ የሳምንቱ፣ የወሩ፣ የዓመቱ ቀለም ተስተካክሎ የተቀመጠባት ማንም ሰው ደስ እንዳለው እንደፈለገ የማይናገርባት ሰማያዊ ስርዓት በምድር የሚከወንባት ቤት ናትና በዚህ በያዝነው የነቢያት ጾም ሰንበታቱ ራሱን የቻለ ስያሜ ያላቸው ብዙዎቻችን አናውቃቸውም። ልክ እንደ አብይ ጾም ሰንበታቱ በተለይ ከዘመነ አስተምህሮ ጀምሮ ማለት ነው ስያሜ ያላቸው። ቅድስት የሚባል ሰንበት አለ፣ መጻጉዕ የሚባል ሰንበት አለ። በዚህ በአብይ ጾም የምናስባቸው ሰንበታት በድጋሚ በዚህ በጾመ ነቢያት ይታሰባሉ። ደብረ ዘይት የሚባል ሰንበት አለ። አሁን የያዝነው ሰንበት ስብከት ነው። ከዛ ቀጥሎ ብርሃን፣ ኖላዊ፣ ልደት ይሆናል። የነቢያቱ ስብከት የሚታሰብበት ነው። ይማጸኑ የነበረው ተማጽኗቸው እጅህን ከአርያም ላክ ፈኑ ዴከ ማርያም አድህነኒ አድነን፣ እጅህን ከአርያም ላክ፣ መቼ ነው እጅህን የምትልከው? መቼ ነው የምታድነን? እያሉ ይማጸኑ የነበረውን ተማጽኖ በተገባው ቃል መሰረት 5500 ዘመን ሲፈጸም አድነሃለሁ ብሎ ለአዳማውያን በሰጠው ቃል መሰረት ተስፋ አድርገው ይጸልዩ የነበረው ጸሎት እንደተወለደ አድርገው ነቢየ ልዑል ኢሳይያስ ሕፃን ተወልዶልናል ብለው ይናገሩ የነበረው ያንን የነቢያት ስብከት የምናስብበት ሳምንት ነው። ፊልጶስም ለናትናኤል ይህንኑ ነው የነገረው። ነቢያት የተናገሩለት፣ መጻሕፍት የመሰከሩለት ክርስቶስን አገኘሁት። ይህን አስተባብራ ቤተክርስቲያን ወንጌሉንም ምስባኩንም መዝሙሩንም ማለት ነው በቅዱስ ያሬድ የምስጋና ስልት የነቢያቱን ስብከት ታስታውሰናለች። ዛሬም እኛ ወደ ህይወታችን እንዲመጣ እንድንማጸን ታስተምረናለች ማለት ነው። ከዚህ ዕለት ረድኤት በረከት ያሳትፈን። በእውነት ደግሞ ይሄ ከ100 ዓመት በላይ ስሙ የሚጠራበት ትልቅ ደብር ላይ ዛሬ የቅዱስ ሚካኤል ወራዊ የመታሰቢያ በዓል ነው። የታኅሳስ 19ኙም አሁን ከቅዱስ ሚካኤል ጋራ በተገናኘ ቤተክርስቲያናችን ታስበዋለች። ነገር ግን ጥቂት ስለ መላእክት ተነጋግረን ቅዱስ ሚካኤልን አስታውሰን የጠዋቱን መርሐ ግብር ብናጠናቀቅ ብዬ አሰብኩና አሁን የምንነጋገረው ቅዱስ ሚካኤልን በተመለከተ ይሆናል ማለት ነው። ቅዱስ ሚካኤል በቸርነቱ በምህረቱ ይባርከን። በእውነት ወራዊ የመታሰቢያ በዓል ነው።
መቅደሱ የሱ ነው። ሰንበቱ ያው ቅድም እንደነገርኳችሁ ነው። ስለዚህ ቅዱስ ሚካኤልን የምንማጽነው ስሙን የምንጠራው ለምንድን ነው? ቤተክርስቲያናችን እንደነገርኳችሁ ስንዱ እመቤት ናት። አታውቁትም ብዬ አስቤ አይደለም፣ ግን ብዙ ሰዎች የሚተቹን አሉ። ስለ መላእክት ስንነጋገር ወይም በመላእክት ስም ስንማጸን ባለቤቱን ክርስቶስን እንደሸፈነው እንደማናቀው አድርገው የሚያስቡ ሰዎች ስላሉ መጽሐፍ ቅዱስን መነሻ በማድረግ ባለን ጥቂት ደቂቃ ሰንበት ስለሆነ ብዙ መቆየት የለባችሁም። በኋላ በጊዜ ትመጣላችሁ። ሰፋ ባለ መልኩ እንማማራለን። የሰንበት ቤቱ ዓመታዊ በዓል ነው። በክርስትና እንዴት ማሰብ ማክበር እንዳለባቸው ቤተክርስቲያናችን የምታስተምረንን እንነጋገራለን። የዛ ሰው ይበለን አምላካችን። ለአሁኑ ግን ቀጥታ ስለ ቅዱስ ሚካኤል ከመናገሬ በፊት ስለ መላእክት ትንሽ ነገር ላንሳ። መላእክት ወይም መልአክ ስንል ምን ማለታችን ነው? ለአንዱ መልአክ እንላለን፣ ብዙ ሲሆኑ ደግሞ መላእክት እንላለን። መልአክ በቁሙ መልአክ ወይም ላእከ ልኢክ ልኡክ የሚለውን ቃል ያመጣል። የተላከ የሚላክ ማለት ነው። መልአክ ማለት ከእግዚአብሔር ወደ ሰው ከሰው ደግሞ ወደ እግዚአብሔር የሚላኩ ስማቸው ግብራቸውን ይገልጻል። የሚላላኩ ናቸው። በአንድ መንገድ ብቻ ሳይሆን በሁለቱም መንገድ። መላላክ ማለት ከእግዚአብሔር ወደ ሰው ብቻ አይደለም፣ ከሰውም ወደ እግዚአብሔር ይላካሉ። የሰውን ልመና ወደ እግዚአብሔር፣ የእግዚአብሔርን ምሕረትና ቸርነት ደግሞ ወደ ሰው ያመጣሉ፣ ያመላልሳሉ። ስለዚህ መላእክት ስማቸው ከግብራቸው ጋር የሚገናኝ ነው። በሌላ በኩል ደግሞ መልአክ ማለት አለቃ ማለት ነው። ምን ማለት ነው አልኳችሁ? መልአክ ማለት አለቃ ማለት ነው። ለምሳሌ የቤተ ክርስቲያናችን አስተዳዳሪዎች መልአከ እገሌ እየተባለ ስም የሚወጣላቸው አለቃ መልአከ ሰላም ማለት የምን አለቃ ማለት ነው? የሰላም አለቃ ማለት ነው። መልአክ ለሰው ሲቀጸል አለቃ ማለት ነው። መልአከ ጽዮን የጽዮን አለቃ፣ መልአከ ሰላም። መልአክ የሚለው ቃል በሌላ አጠራር አለቃ ማለት ነው። መጽሐፍ ቅዱስ ላይ ያለ ይሄ በተለይ ባለ ራእዩ ቅዱስ ዮሐንስ በራእይ ምዕራፍ 2 ላይ ሲናገር በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ አለኝ ይላል። ወደ ቤተ ክርስቲያን መልአክ ማለት ወደ ቤተ ክርስቲያን ምን ማለት ነው? አለቃ ማለት ነው። ወደ ቤተ ክርስቲያኑ አለቃ ጻፍ አለኝ ይላል። አሁን እኛ ይሄኛውን አይደለም የምናየው። መልአክ የሚለውን የመላእክት የሚላላኩትን ከሰው ተፈጥሮ ውጪ በተፈጥሯቸው የምናከብራቸውን ቅዱሳን መላእክትን በተመለከተ ነውና አንዳንዴ የመልአክ ስም ለሰው ተቀጽሎ ስናይ እንዳንደነግጥ ነው። ሰውየው መልአክ ነው ማለት አይደለም። አለቃ ነው፣ አስተዳዳሪ ነው፣ ጠባቂ ነው፣ ተሿሚ ነው፣ እረኛ ነው ማለታችን። መላእክት መቼ ነው የተፈጠሩት ስንል መላእክት በአጠቃላይ የተፈጠሩት በዕለተ እሁድ ነው። የሰው ልጅ የተፈጠረው መቼ ነው? በዕለተ አርብ ነው የተፈጠረው። የበደለውም አርብ ነው፣ የተፈጠረውም አርብ ነው፣ ወደ ገነት የተመለሰውም አርብ ነው፣ ጌታው መጥቶ የተሰቀለለትም አርብ ነው። ይህ አርብ በጣም የተለየ ቀን ነው። መላእክት የተፈጠሩት እሁድ ነው። እሁድ 8 ፍጥረታት ተፈጥረዋል። በአጠቃላይ በስነ ፍጥረት ትምህርት በተለይ አክሲማሮስ የተባለውን የስነ ፍጥረት መጽሐፍ ስናነብ በኦሪት ዘፍጥረት ላይም ተዘርዝሮ እንደምናነበው በሊቃውንቱ አቆጣጠር አጠቃላይ እግዚአብሔር የፈጠራቸው ፍጥረታት 22 ናቸው። እንዴት 22 ሆኑ? የሚታየውም የማይታየውም በሰማይም በምድርም ያለው የሚጨበጠው የማይጨበጠው ምናቀውም ማናቀውም ተጠቅልሎ 22 ፍጥረት ነው እግዚአብሔር የፈጠረው። ብዙውን አንድ በሚል አቆጣጠር ማለት ነው። ከነዚህ ከ22ቱ ፍጥረታት 8ቱ የተፈጠሩት እሁድ ነው። የፍጥረት መጀመሪያ ዕለትም እሁድ ነው። ለምሳሌ እሁድ 8 ፍጥረታት ተፈጥረዋል። ሰኞ 1 ፍጥረት ተፈጥሯል። 8 እና 1 ስንት ይሆናል? እናንተ እየደመራችሁ ይሉ። እሁድ 8፣ ሰኞ 1 ስንት ሆነ? ማክሰኞ 3 12፣ ረቡዕ 3 15፣ ሐሙስ 3 18፣ አርብ 4 ፍጥረት ተፈጥሯል። ስንት ሆነ ማለት ነው? አንድ ላይ
22 ይሄን ወደ ሰንበት ፍሬት ጎራ ብላችሁ ተማሩ። የስነ ፍጥረት ትምህርትን ማለት ነው። ወደ ዝርዝሩ አልሄድም። ከስምንቱ ውድ ከተፈጠሩት ፍጥረታት መካከል አንደኛዎቹ መላእክት ናቸው። እንዴት ነው የተፈጠሩት መላእክት? እግዚአብሔር ፍጥረታትን በሁለት ወገን ፈጥሯል። አንደኛው እምኀበ አልቦ ሀበቦ ይሉታል ሊቃውንቱ። ከምንም ነገር ያለ ነገር አድርጎ የፈጠራቸው ፍጥረታት አሉ። ከምንም ከባዶ ከዚህና ከዚህ ነው የተፈጠሩት የማይባሉ ማለት ነው። ሁለተኛው ያፈጣጠሩ ስልት ደግሞ ግብር እምግብር ብንለው ነው። ከተፈጠረው ፍጥረት የተፈጠሩ ፍጥረታት አሉ። ለምሳሌ እግዚአብሔር ሰማይና ምድርን ፈጠረ። ከምን አናቀው። ሰማይና ምድር ከፊቱ ይሸሻሉ፣ ስፍራ አይገኝላቸውም ይላል። ከየት እንደመጡ አናቅም፣ ወዴት እንደሚሄዱም አናውቅም። እግዚአብሔር ሰውን ፈጠረ። ከምን ከምድር አፈር። ከተፈጠረ ፍጥረት የተፈጠሩ ፍጥረታት አሉ። ከምንም ከማናውቀው ነገር የተፈጠሩ ፍጥረታት አሉ። አሁን የመላእክት ተፈጥሮ እምኀበ አልቦ ሀበቦ ነው። ግብርም ግብር አይደለም። ከተፈጠረ ነገር የተፈጠሩ ሳይሆኑ ከማናቀው ከማይታወቅ እኛንን ማናቀው እምኀበ አልቦ ሀበቦ ከሌለ ነገር ያለ አድርጎ ነው ያመጣቸው። ከምን ፈጠራቸው አይታወቅም። የመላእክት ተፈጥሮ አንዳንድ ሊቃውንት አይ መላእክት የተፈጠሩት ከእሳትና ከነፋስ ነው ይላሉ። ሌሎቹ ደግሞ የለም ከእሳትና ከነፋስ ተፈጠሩ የሚል የለም ሲሉ ምን ነው መጽሐፍ ቅዱስ ላይ ተጽፏል ብለው ለማስረጃ ያቀርባሉ። በዕብራውያን መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 1 ቁጥር 7 ላይ ስለ መላእክት ሲናገር ይልና መላእክቱን መናፍስ አገልጋዮቹን የእሳት ነበልባል የሚያደርግ የሚል ቃል አለ። መላእክቱን መናፍስ አገልጋዮቹን የእሳት ነበልባል የሚያደርግ የሚለውን ቃል ወስደው ከእሳትና ከነፋስ ነው የተፈጠሩት የሚሉ አሉ። አይደለም ትላለች ቤተክርስቲያን። ይሄ የሚገልጸው የሚያደርግ ማለት ተልኳቸውን ነው። እንደ ነፋስ በጣም ፈጣኖች ናቸው፣ እንደ እሳት ረቂቃን ናቸው። ተልኳቸውንና ባህሪያቸውን ለመግለጽ ነው እንጂ ከእሳትና ከነፋስ ተፈጠሩ ማለት አይደለም። ምክንያቱም ከእሳትና ከነፋስ ቢፈጠሩ ከአራቱ ባህሪያተ ሥጋ ይፈርሳሉ፣ ይሞታሉ፣ ይበሰብሳሉ የሚለው ይቀጸልላቸዋል። መላእክት አይሞቱም፣ አይፈርሱም፣ አይበሰብሱም፣ ሕያው ሆነው ነው የሚኖሩት። ስለዚህ ከእሳትና ከነፋስ አልተፈጠሩም። መላእክት ከምን ተፈጠሩ አናውቅም ማለት ነው። እምኀበ አልቦ ሀበቦ ከሌለ ከምንም ነገር የሚታዩ አድርጎ ፈጥሯቸዋል። ከምን እንደፈጠራቸው የሚያውቀው እሱ ብቻ ነው ማለት ነው። አገልግሎታቸው ምንድነው? የመላእክት አገልግሎት በጣም ብዙ ነው። የመላእክት አገልግሎት በአጠቃላይ በጣም ብዙ ነው። አራቱን ብቻ ልንገራችሁ ልባችሁ እንድታስደግፉበት ማለት ነው። በጣም በርካታ ነው። ከአራቱ የመጀመሪያው ከመላእክት አገልግሎት አንደኛው ማመስገን ነው። ምንድነው አልኳችሁ? ማመስገን፣ ዝም ብሎ ማመስገን። ልብ አድርጉ። ስታመሰግኑ ወይም ስናመሰግን ከመላእክት ህብረት ጋር ነው የምንቀላቀሉ። ዝም ብሎ ማመስገን፣ ቅዱስ 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 እያሉ ማመስገን። በቤተ ክርስቲያናችን ትልቁ ጸሎት የጸሎት ሁሉ ዘውድ የሚባለው ቅዳሴ ነው። ምንድነው አልኳችሁ? ቅዳሴ ነው። ለዚህ ነው በቅዳሴ ጊዜ የሚነጋገር አይኖር፣ በጸጥታና በእርጋታ ቁሙ፣ እንደውም በፍርሃት ቁሙ ነው የሚባለው። ማንም ምንም የማይሰራበት ጸሎት እንኳን የማይጸለይበት የግል ጸሎት ማለት ነው። በእርጋታ የምናገለግልበት በሰማይ እኩል ሰዓት ያህል ዝምታ ሆነ ይላል። እሱ ስርዓት የሚፈጸምበት ነው። ቅዳሴ በጣም የተለየ ነው። ይሄ ቅዳሴ በቤተ ክርስቲያናችን አሁን ሰምታችሁ ከሆነ ቅዳሴ እንቀድስ፣ ቅዳሴ ልቀድስ ነው፣ ቅዳሴ ወይም ደግሞ ልደግም ነው፣ ላነብ ነው አይባልም። ቅዳሴ ልገባ ነው፣ ቅዳሴ ገቡ፣ ቅዳሴ ወጡ ነው የምንለው አይደለም። ቅዳሴ ሳይገቡብኝ ብለን ነው በፍጥረት የምመጣው። መግባትና መውጣት ለቅዳሴ ይቀጸላል። ዳዊት ላይ የለም፣ ውዳሴ ማርያም ላይ የለም። መግባት መውጣት ኪዳን ላይም የለም። ኪዳን ላድርስ ነው የምንለው፣ ማህሌት ልቁም ነው የምንለው፣ ቅዳሴ ልግባ ነው የምንለው። መግባትና መውጣት የተቀጸለው ለምንድን ነው? የምንገባውና የምንወጣው ከየት ነው? ወዴት ነው የምንገባው? ከየት ነው የምንወጣው? ወደዚህ ህብረት ነው።
እግዚአብሔር በባህሪው ምስጉን ነው። ምስጋናው አይቋረጥም። ፍጥረታት የሚያመሰግኑት ለሱ ጥቅም ወይም እሱ ከምስጋናቸው የሚጠቀሙ ሆኖ አይደለም፣ ለራሳቸው ነው። ሲያመሰግኑ ይኖራሉ፣ ሲያመሰግኑ ይጠግባሉ፣ ሲያመሰግኑ ይተኛሉ፣ ረፍት ያደርጋሉ። ካላመሰገኑ ግን ይራባሉ፣ ይጠማሉ፣ ይሞታሉ። ምስጋናው ለራሳቸው ነው። ምስጋናው አይቋረጥም። ሁልጊዜም ይመሰገናል። እግዚአብሔር በባህሪው ምስጉን ነው። ቅዳሴ መግባት ማለት ወደዚህ የመላእክት ምስጋና ወደዚህ የባህሪው ወደ ሆነው ምስጋና አገልግሎት ወደማይቋረጠው ምስጋና መግባት ነው። ስንቀድስ እና ስናስቀድስ ከመላእክት ጋር ነው የምናመሰግነው እግዚአብሔርን ማለት ነው። እኛ ግን እድሜያችንን ሙሉ በዚህ መቆየት ስለማንችል ስጋውያን ስለሆንን ስለሚደክመን ስለምንራብ ስለምንጠማ አገልግሎታችን በሰዓት የተገደበ ስለሆነ በስርዓቱ ወደዚህ ህብረት እንገባና በስርዓት ከዚህ ህብረት እንወጣለን ማለት ነው። ቅዳሴው ቋርጦ መውጣት አይቻልም። የሚወጣውም በስርዓት ነው፣ የሚገባውም በስርዓት ነው። እንግባ የምንለው ወደ መላእክት ምስጋና ነው። ከመላእክት ጋር ነው የምናመሰግነው በቅዳሴ ሰዓት። በጣም የሚገርም ስርዓት ነው። ይሄንን መጽሐፍ ቅዱስ ይነግረናል። የዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይ አራቱም እንስሶች እያንዳንዳቸው 6 ክንፍ አሏቸው፣ በዙሪያቸውና በውስጣቸው ዓይኖች ሞልተውባቸዋል። ቅዱስ 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 የነበረውና ያለ የሚመጣው ሁሉን የሚገዛ ጌታ አምላክ እያሉ ቀንና ሌሊት አያርፉም ይላል። መላእክት ሲያመሰግኑት እንደዚህ ነው። ቀንና ሌሊት አያርፉም። የተፈጠሩት የመላእክት አገልግሎት የመጀመሪያው ምስጋና ነው። ሁለተኛው የመላእክት አገልግሎት ፍጥረትን መጠበቅ ነው። ምን ማድረግ ነው አልኳችሁ? ጠባቂዎች ናቸው። ቅዱስ ሚካኤል አንተ ጠብቀኝ ብንል ስህተት አይደለም። ቅዱስ ገብርኤል አንተ ጠብቀኝ ብለን ብንማጸን ስህተት አይደለም። መጠበቅ አንዱ የመላእክት ተልእኮ ነው። በነገራችን ላይ ለአንድ ሰው በቀን አንድ መልአክ በሌሊት አንድ መልአክ ይጠብቀዋል። ለአንድ ሰው ኃጥም ይሁን ጻድቅ ማለት ነው። እግዚአብሔር ለፈጠረው ፍጥረታቱን በሙሉ በመላእክት ያስጠብቃል። ፀሐይ፣ ጨረቃ፣ ከዋክብት ሁሉም ነፋሳቱ በሙሉ። አሁን ዝርዝር ሰዓት ስለሌለኝ ነው። ቤተክርስቲያንን ደግሞ በቀን አንዷን ቤተክርስቲያን በቀን 600 በሌሊት 600 መላእክት ይጠብቋታል። ከሌሎቹ መላእክት ውጪ ማለት ነው። በአንድ ቀን 1200 የሁላችንም መላእክት ሲተባበሩ ደግሞ ብዛቱን ተመልከቱት። ለዚህ ነው በጠዋትና በማታ ወደ ቤተክርስቲያን እንድንመጣ የምታደርገን ቤተክርስቲያን። የሁላችንም ቅዱሳን መላእክት ጠባቂዎች ከቤተክርስቲያን ጠባቂዎች ጋር ይገናኛሉ ማለት ነው። የአንዱ በረከት ለአንዱ ይደርሰዋል ማለት ነው። የሚጠብቁን መላእክት አሉ፣ በሌሊትም በቀን ይጠብቃሉ። መጽሐፍ ቅዱስ እንደዚህ ይላል። አንድ ጥቅስ ብቻ ነው ማስቀምጠው። ትንቢተ ዳንኤል ምዕራፍ 4 ቁጥር 13 ላይ በአልጋዬ ላይ በራሴ ራእይን አየሁ ይላል። ናቡከደነጾር ነው። ስለ ራሴ በራሴ ላይ የሚሆነውን ራእይ ተመለከትኩ። ሳልተኛ አልጋዬ ላይ ሆኜ አይኔን ሳልጨፍን። ራእይ አይን ገልጠን የምናየው ነው። ህልም አይን ተጨፍኖ ተኝተን የምናየው ነው። ራእይ ተመለከትኩ አለ። እንደዚህ የሚል ነው። አንድ ቅዱስ ጠባቂ ከሰማይ ወረደ ይላል። አንድ ምን አለ? ቅዱስ ጠባቂ። መልአኩን ነው ቅዱስ ጠባቂ የሚል። አንድ ቅዱስ ጠባቂ ከሰማይ ወረደ። ምን አለው? ናቡከደነጾር ወርዶ ምን ሆነ? በዛ ቤተ መንግስት ምን ተፈጸመ? እናንተ ገብታችሁ አንብቡት። ታሪኩን አልተርክም። ትንቢተ ዳንኤል ምዕራፍ 4 ላይ ተጽፎ የምናነበው ነው። ሶስተኛ ማዳን ነው። የመላእክት ተልእኮ ያድናሉ። የሚገርም ነው። ማዳን ይችላሉ። ቅዱሳን መላእክት አዳኞቻችን ናቸው። አይ የለም ኢየሱስ ብቻ ነው አዳኝ የሚሉ አሉ። አዎ ኢየሱስ ያድናል፣ አዳኝ ነው። መላእክትም ያድናሉ። የክርስቶስ አዳኝነት ከመላእክት አዳኝነት ጋር አይገናኝም። እሱ የባህሪው ነው። እነሱ ደግሞ በጸጋ በተሰጣቸው ነው። እሱ ሞቶ ተሰቅሎ ደሙን አፍስሶ ነው። እነሱ ደግሞ ሞቶ መሰቀልና ደም ማፍሰስ ሳያስፈልጋቸው ያድኑናል። እንኳን እነሱ ግንድም ያድናሉ እኮ አይደለም። አንድ ሰው ድንጋይ ሲወረወሩበት ግንድ ተጠግቶ ይድናል፣ በጋሻም ይድናል ሰው ማለት ነው። ማዳን በጣም ቀላል ነው። ወደ መላእክት ስናመጣው ማለት ነው በተሰጣቸው ጸጋ ነው። ያድኑናል። አድነኝ ቅዱስ ሚካኤል፣ አድነኝ ቅዱስ ገብርኤል ብሎ መለመን
ይቻላል። ሌላው ተልኳቸው ማዳን ነው። መዝሙር 33 ልበ አምላክ ቅዱስ ዳዊት ቁጥር 7 ላይ የእግዚአብሔር መልአክ ይላል። የማን መልአክ? ስለዚህ መላእክት የማን ናቸው ማለት ነው? የእግዚአብሔር። መላእክትን መቀበል ማንን መቀበል ነው? እግዚአብሔርን መቀበል። መላእክትን አለመቀበል ደግሞ ማንን አለመቀበል ነው ማለት ነው? እግዚአብሔር። የእግዚአብሔር ስለሆኑ ነው የምንቀበላቸው። የት ነው የሚኖሩት መላእክት? የእግዚአብሔር ከሆኑ በእግዚአብሔር ቤት ነው የሚኖሩት። ትክክል ነው። ሌላ ቦታ መላእክት የለም ቢባል ትክክል ነው፣ የእግዚአብሔር ቤት ስላልሆነ። በእግዚአብሔር ቤት የእግዚአብሔር መላእክት አሉ። ለዚህ ነው በቤተክርስቲያን ስማቸውን የምንጠራው። ጽላት ቀርጻ ቤተ መቅደስ አንጻ ስማቸውን የምትጠራው ቤተክርስቲያን ለዚህ ነው። የአባታቸው የእግዚአብሔር ቤት የፈጣሪያቸው የእግዚአብሔር ቤት እነሱ የእግዚአብሔር መልአክ ስለሆኑ ይጠሩበታል፣ ይመሰገኑበታል ማለት ነው። ድርሳናቸውን የምታነበው በዚህ ምክንያት ነው። ቅዳሴያቸውን የምትቀድሰው ስማቸውን የምትጠራው በዚህ ምክንያት ነው። ስለዚህ ልበ አምላክ ቅዱስ ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። እኔ በጣም የሚገርመኝ ቃል እና የሚከብደኝ ይሰፍራል የሚለው ቃል ምዕመናን፣ መስፈር ለአንድ ሰው ነው ወይስ ለብዙ ሰው ነው? አንድ ሰው ሰፈረ ይባላል፣ ተቀመጠ ነው። ብዙ ሰው ሲሆን ምን ይባላል? ሰፈራ። የአንድ ሰው ቤት ነው ሰፈራ? የብዙ ሰው ነው አይደል? መልአኩ ይሰፍራል አለ። ምን ማለት ነው? በጣም የሚደንቅ እኮ ነው። ያድናቸዋል። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውም ማለት ነው። እግዚአብሔርን የሚፈሩ ሰዎች የት ነው ያሉት? አሁን ያለነው ወልቂጤ ከተማ ነው። እግዚአብሔርን የሚፈሩ ሰዎች እዚህ ከተማ ብቻ ነው ያሉት አይደለም። አዲስ አበባም አሉ፣ አዋሳም አሉ። እግዚአብሔርን በሚፈሩ ሰዎች ዙሪያ ማን ይገኛል እያለን ነው? የእግዚአብሔር መልአክ። ግን አሁን የእግዚአብሔር መልአክ ሲገኝ ልክ እንደ እግዚአብሔር ምጥቀቱ፣ ስፋቱ፣ ርቀቱ እንደ እግዚአብሔር ነው ማለታችን ነው አይደለም። በጸጋ ይገኛል፣ ይሰማናል በጸጋ። እኔ የዚህ ዓለም ተፈላሳፊዎች በተለይ የፊዚክስ ምሁራን ስለ ከዋክብት ሲነግሩን አሁን የምናያቸው ከዋክብት አንዳንድ ቦታ ላይ ተከማችተው ጋላክሲ የምንለው በጣም ቅርብ የሆኑ ይመስለናል ይላል በትምህርታቸው። አንዱ ኮከብ ከአንዱ ኮከብ ቅርብ የሆነ ይመስለናል በርቀት ስለምናየው ማለት ነው። አጠገቡ ብንደርስ ግን ከአንዱ ኮከብ እስከሚቀጥለው ኮከብ ያለው ርቀት የአዝማናት የዘመናት ያው በፀሐይ ወይም በብርሃን ፍጥነት የዘመናት ያህል ርቀት ነው ያለው ይላሉ። ዘመናት ማለት እኮ አመታት ነው። 10 አመት ሊሆን ይችላል። ከአንዱ ኮከብ እስከሚቀጥለው ኮከብ ለመድረስ 20-30 አመት ይፈጃል። እንዴት ተጉዞ? በብርሃን ፍጥነት ተጉዞ። የብርሃን ፍጥነት በጣም ከባድ ነው። እኛ እንደምንነዳው መኪና 120-200 አይደለም። በብርሃን ፍጥነት ሄዶ ዘመናት ይፈጅበታል ከአንድ ኮከብ እስከ አንድ ኮከብ ርቀቱ። ቅዱስ ሚካኤል፣ ቅዱስ ገብርኤል ሲታዘዙ በተለይም አሁን ከፊታችን የምናከብረው የቅዱስ ገብርኤል በዓል ላይ ማለት ነው 3ቱን ሕፃናት ለማዳን ቅዱስ ገብርኤል የመጣው ከዚህ ዩኒቨርስ ውጭ እኮ ነው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሎናል። በእግዚአብሔር መንበር ፊት ነው ያለው። እንዴት ነው ተምዘግዝጎ እዚህ ምድር ላይ መጥቶ እሳት ውስጥ የገባው? ከአንድ ኮከብ ወደ አንድ ኮከብ ለመሄድ ዘመናት የሚፈጁ ከሆነ ቅዱስ ገብርኤል ከመንበረ ጸባዖት አጋዕዝተ ዓለም ቅድስት ሥላሴ በአንድነትና በሶስትነት ከሚመሰገኑበት ከዛ ህብረት እዚህ ምድር ላይ ለመምጣት ስንት ዘመን ይፈጅበት ነበር? እነዚህ ሰዎች ተቃጥለው አረው አመድ ሆነው አይደርስም ነበር እኮ። በጣም ፈጣኖች ናቸው፣ ከምናስበው በላይ ነው። ለዚህ ነው ይሰፍራል ያለው። በሰከንድ ይደርሳል፣ ችግራችንን ይፈታል። በጸጋ ይሰሙናል የትም ቢሆኑ። መላእክት የሆኑት ለዚህ እኮ ነው። መላእክት የምንላቸው ለዚህ ነው። የትም ብንሄድ በክንፋቸው ይጋርዱናል፣ በተሰጣቸው ጸጋ ያድኑናል። ያድናል ይላል። አዮ የእግዚአብሔር መልአክ በሚፈሩት ሰዎች፣ ማንን በሚፈሩ? እግዚአብሔርን በሚፈሩ ሰዎች ዙሪያ ይከትማል፣ ይጠባበቃል፣ በጠሩት ጊዜ ፈጥኖ ያድናል ይላል። በእውነት ቅዱሳን መላእክት ሁላችንን የሚያድኑን ከገባንበት ችግር ማለት ነው። እዚህ የሐዋርያት ሥራ ምዕራፍ 12 ላይ ቤት ስትገቡ አንብቡት። ቅዱስ ጴጥሮስ ታስሮ ነበር። 16 ጭፍሮች ወታደሮች ይጠብቁት ነበር ይላል። 4 ወታደር ባንድ፣
4 ወታደር ባንድ 4 ወታደር ባንድ በእስር ቤት ውስጥ ተጥሎ በሰንሰለት ታስሮ ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 12 ቁጥር 5 ላይ ጴጥሮስ በወህኒ ይጠበቅ ነበር፣ ነገር ግን በቤተ ክርስቲያን ስለርሱ ወደ እግዚአብሔር አጥብቆ ጸሎት ይደረግ ነበር ይላል። በወህኒ ይጠበቅ ነበር። 4 ጭፍሮች 4 ወታደር ያለበት 4 ምድብ ማለት ነው። በግራ በቀኝ ከፊት ከኋላ 4 ወታደር 16 ወታደር አጠገቧል። በግቢው ዙሪያ ደግሞ ሌሎች ወታደሮች አሉ። እጁ በሰንሰለት ታስሯል። በቤተ ክርስቲያን ደግሞ በቅዱሳን ህብረት ስለሱ ጸሎት ይደረጋል። አሁን ለታሰሩ ወገኖቻችን እንደምንጸልዩ ማለት ነው። ከዛ ምን ይላል ስታነቡት? የእግዚአብሔር መልአክ ወደ እስር ቤቱ መጣ ይላል። እስር ቤት ውስጥ ተገኘ የእግዚአብሔር መልአክ። ቅዱስ ጴጥሮስ ጎድኑን ነካ አድርጎ ቀሰቀሰው ይላል። እንደ ጥሩ ወዳጅ ተነሳ ነው። ከወታደሮቹ መካከል ቆመ ቅዱስ ጴጥሮስ። ሰንሰለቶቹን ትኩር ብሎ አያቸው ይላል የእግዚአብሔር መልአክ። ሰንሰለቶቹ ከእጁና ከእግሩ ላይ ወደቁ ይላል። ችግራችንን ቅዱስ ሚካኤል ይልን በእውነት እሱ ደግሞ እንዲያይ በመንበሩ ፊት መቆም ያስፈልጋል። መጥቶ መንበሩ ፊት መቆም። የታሰርንበት ብዙ ነገር አለ። በተለይ ሀገራችን የታሰረችበት ትብትብ፣ ዘረኝነቱ፣ ክፋቱ፣ ተንኮሉ፣ ምቀኝነቱ እሱን እንዲፈታልን መለመን አለብን። ትኩር ብሎ አየው ይላል መልአኩ። ሰንሰለቱ ከእጁ ወደቀ ይላል። የሚገርም ነው። ተነሳ፣ ጫማህን አጥልቅ፣ ተከተለኝ አለ። ተከተለኝ ሚለው ይሄን መልአኩ ነው። ማንን ነው የሚለው? ቅዱስ ጴጥሮስን። ተከተለኝ አለው። ቅዱስ ጴጥሮስ ተከተለው። እንዴት እኔ መልአክ እከተላለሁ? ኢየሱስ ጌታ ነው ብሎ ወደኋላ አልቀረም። በጣም የሚገርም እኮ ነው። ተከተለኝ አለው። ምንድነው አንተ ለምንድነው መከተል አላለው? ዛሬ ለምንድነው መልአክን መከተል ያቃተው ሰው? ተከተለኝ አለው። ተከተለው። ህልም የማይ ነበር ይመስለኛል። በኋላ ላይ ቅዱስ ጴጥሮስ ምስክርነት ሰጥቷል። የወህኒ ቤቱ በር አውቆ ተከፈተላቸው ይላል። ሌላው ሚስጥር አሁን ነው የሚነግረን። መጀመሪያ መልአኩ ሲገባ የወህኒ ቤቱ በር አልተከፈተም፣ እንደተዘጋ ነው። የሚሳናቸው የለም፣ ረቂቃን ናቸው። አንዱ መልአክ በአንዱ መልአኩ ሰንጥቆ ነው የሚያልፈው። በመላእክት ከተማ ዞር በልልኝ አሳልፈኝ የሚባል ነገር የለም። አቅጣጫም አይገድባቸውም። እንደ ሰው ወደፊት ብቻ አይደለም የሚሄዱት። መልአክ ወደ ጎን ይሄዳሉ፣ ወደ ግራና ወደ ቀኝ፣ ወደ ላይ ይሄዳሉ፣ ወደ ታች ይሄዳሉ። አቅጣጫ የሚባል የለም በመላእክት ከተማ ማለት ነው። ወደፊትና ወደ ኋላ የሚባል የለም። ወደ ፈለጉበት አቅጣጫ ነው የሚሄዱት። ስትስላቸውን ቤተክርስቲያን ግማሹን ዘቅዝቃ ግማሹን በጎን አርጋ፣ በተለይ ከአንገት ከወገብ በላይ የሚታዩ መላእክቶችን ስትስል ማለት ነው። ቅዱሳት ስዕላትን ከሳለች በኋላ ክብ አድርጋ ወይም በአራት ማዕዘን ስትስላቸው አቅጣጫ አትወስንም። ይሄ ማለት መላእክት ወደ ፈለጉበት አቅጣጫ ይሄዳሉ ማለት ነው። አንዱ መልአክ ከርቀታቸው የተነሳ በአንዱ መልአክ ሰንጥቆ ማለፍ ይችላል። ይሄ መፈጋፈግ ወይም መተፋፈን የለም በመላእክት ከተማ። በኋላ ነገራቸዋለሁ ቁጥራቸው። ስለዚህ የእስር ቤቱ በር ሳይከፈት ነው የገባው መልአኩ። ቅዱስ ጴጥሮስን ተከተለኝ ካለው በኋላ ግን በሩ አውቆ ተከፈተላቸው ይላል። ከፊት ለፊት መልአኩ ስላለ በሩ ተከፈተ። የተከፈተበት ምስጢር ግን ሳይከፈት ገብቶ መልአኩ በኋላ የተከፈተው ግን ለምንድን ነው? ከኋላው ማን እየተከተለው ስለነበር ነው? ቅዱስ ጴጥሮስ። ለሱ መከፈት አለበት። ምን ማለት ነው ይሄ? እንዴት አናነበውም ይሄንን? የመላእክት ተልኳቸው በጣም የሚገርም ነው። ማዳን ይችላሉ። ከተዘጋ ከታተመ ችግር ሊያወጡን ይችላሉ። እንዴት እንደሚገባው አናውቅም። ረቂቅ ናቸው። በስነሱ መዳናችንን ለማሳወቅ ግን ይቀሰቅሱናል። ተሸክሞ መውሰድ ይችል ነበር። ተነሳ አሉ። ጫማህን አጥልቅ፣ ተከተለኝ። ከእስር ቤት አስወጣው። እስከ ስላቹ ድረስ ወይም ስላሽ ድረስ እስከ መታጠፊያው ድረስ ሸኘው ይላል። ከመታጠፊያው በኋላ ዋናውን መንገድ ሲያስይዘው ተመለሰ። መላእክት እንደዚህ ናቸው። አይጋርዱም። ክርስቶስን አይሸፍኑንም። ከቁርባኑ በአፋ ያረጉንም። መንገድ አይሸፍኑም። ይመራሉ፣ ወደ ቁርባኑ ያደርሱናል። የመላእክት አገልግሎት ይሄ ነው። ያድኑናል። አንዱ ማዳን ነው የመላእክት አገልግሎት። አራተኛውና የመጨረሻው የመላእክት አገልግሎት ጸሎትን ማሳረግ ነው። በጣም የሚደንቅ ነው። የክህነት አገልግሎት የመላእክት አገልግሎት ነው የሚባለው ለዚህ ነው። ጸሎትን ማለት ቀኑን ሙሉ ሲጸለይ የዋለውን ጸሎት በካህኑም በምእመኑም በሁሉም የተሰዋውን መስዋዕት፣ ምህላውን፣
ጸሎቱን ልመናውን ጠቅለው ወደ እግዚአብሔር የማሳረግ ችሎታ ስጦታ ያላቸው ቅዱሳን መላእክት ናቸው። በአገልግሎታችን ውስጥ ሊኖሩ ግድ ነው መላእክት ማለት ነው። የሐዋርያት ሥራ የዮሐንስ ራእይ ምዕራፍ 8 ላይ እንደዚህ ይላል፣ ሌላ መልአክ መጣ፣ የወርቅ ጽና በመሰዊያው አጠገብ የወርቅ ጽና ይዞ በመሰዊያው አጠገብ ቆመ ይላል። መሰዊያ የሚለው አሁን ታቦቱን ነው። በሰማይም አለ የእግዚአብሔር መሰዊያ። የወርቅ ጽና ይዞ፣ ጽና ማለት ካህኑ ዕጣን የሚያሳርግበት ማለት ነው። ይሄንን ጽና ይዞ መልአኩ በመሰዊያው ፊት ቆመ ይላል። ይሄው የካህኑ አገልግሎት ይሄ ነው። ጽና በመሰዊያው ፊት ነው ጸሎት የምናሳርግበት። አገልግሎቱ በመሰዊያው ፊት ነው። ጽናውን ይዞ ቆመ መልአኩ። ሌላ መልአክ መጣና ዕጣን ሰጠው ይላል። ለዚህኛው መልአክ ጽና ለያዘው መልአክ ዕጣን ሰጠው። አሁን በቤተ መቅደስ መጋረጃው ስለሚጋረድ ስለማታዩ ነው እንጂ ካህኑ ዝም ብሎ ዕጣን ዘግኖ ጨምሮ አይደለም ጽና ይዞ የሚወጣው። ጽናውን ይዞ በቤተ መቅደስ ውስጥ በማይረግ ከሱ ከፍ ወዳለ አባት ይቀርባል። ጳጳሱ ካሉ ጳጳስ፣ ኤጲስቆጶስ፣ ቆሞስ ይቀርባል። ከዛ ያ አባት ባርኮ በስነ ስርዓቱ ጸሎት አድርጎ ጽናው ላይ ዕጣን ያሳርፍለታል። ያን ይዞ ነው የሚወጣው። አገልግሎቱ የመላእክት አገልግሎት ነው የሚባለው ለዚህ ነው። አሁንም መልአኩ ጽናውን ይዞ ቆመ። ሌላ መልአክ መጣና ዕጣን ሰጠው። እንደውም የሚለው ምንድነው? በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ያንን ዕጣን በጽናው ላይ አስቀመጠ ሌላ መልአክ። ከዛስ የዕጣኑ ጢስ ከቅዱሳን ጸሎት ጋራ ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ጽናው ላይ ያደረገውን ዕጣን በሚያጥነው ጊዜ የቅዱሳኑ ጸሎት ዕጣኑ ላይ የዕጣኑ ጢስ ላይ ተጭኖ ወደ እግዚአብሔር ሄደ ይላል። የሚገርም ነው። ቅዱሳን መላእክት ጸሎታችንን በሙሉ በማሳረግ ያገለግሉናል ማለት ነው። መላእክት ስንት ናቸው? ብዛታቸው አይታወቅም። በዮሐንስ ራእይ ብዛታቸውን ይነግረናል። ባለ ራእዩ ቅዱስ ዮሐንስ ምዕራፍ 5 ላይ የብዙ መላእክትን ድምጽ ሰማው ይላል። የምን መላእክትን ያለው? የብዙ መላእክትን ድምጽ ሰማው አለ። ቁጥራቸውም አለ አሁን ቁጥራቸውን ሊነግረን ነው ብለን ስንጠብቅ ግን አይችልም። የብዙ መላእክትን ድምጽ ሰማው ካለ በኋላ ቁጥራቸውም አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነበር ይላል። እልፍ በቤተ ክርስቲያን 10,000 ማለት ነው። እልፍ ማለት አእላፋት ማለት 10 ሺዎች ማለት ነው። 10 ሺዎች ጊዜ 10 ሺዎች ስንት ናቸው አይታወቅም። ብዙ የብዙ ብዙ ናቸው አለ። ቅድም የነገርኳችሁ የመላእክት ቁጥራቸው በጣም ብዙ ነው። ከነዚህ ውስጥ ከነዚህ ከብዙ መላእክት ውስጥ ማለት ነው አለቆች አሉ። የነዚህ የብዙ መላእክት አለቆች አሁን ወደ ቅዱስ ሚካኤል እየተጠጋ ነው። ከነዚህ ከብዙ መላእክት መካከል አለቆች የሚባሉ አሉ። ይሄንንም የሚነግረን ባለ ራእዩ ቅዱስ ዮሐንስ ነው። በምዕራፍ 8 ራእይ ዮሐንስ ምዕራፍ 8 ቁጥር 1 ላይ ሰባተኛው ማህተም በተፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔርም ፊት የሚቆሙትን ሰባቱን መላእክት አየው። 7 መለከት ተሰጣቸው ይላል። በእግዚአብሔር ፊት የሚቆሙትን ስንቱን አየው አለ? 7ቱን። ለጊዜው እሱ ያየው 7ቱን። ከዛ በላይ ናቸው፣ 9 ናቸው። 7ቱን አየዋቸው። እነዚህ 7ቱን የት የሚቆሙት? በእግዚአብሔር ፊት። በእግዚአብሔር ፊት መቆም ማለት ሌሎቹ ከእግዚአብሔር ጀርባ ይሆናሉ ማለት አይደለም፣ ወይ ሌሎቹን እግዚአብሔር አያውቃቸውም ማለት አይደለም። በእግዚአብሔር ፊት የሚቆሙት ማለት ባለሟልነት ያላቸው ቅሩብ የሆኑ መቆም ማለት ምን ማለት ነው? አንድ ሰው በማንኛውም ፍርድ ቤት መቆም የሚችል ብሎ በጥብቅና ሙያ ያለ ጠበቃ ቢለጥፍ በማንኛውም ፍርድ ቤት መቆም የሚችል የሚለው ቃል ሄዶ ፍርድ ቤት በር ላይ መቆም ማለት አይደለም። በማንኛውም ፍርድ ቤት መቆም መቻል ማለት መከራከር፣ ሕግ፣ ፍትህ ማስከበር ይችላል፣ እውቅና ተሰጥቶታል ማለት ነው። ባለሟልነት አግኝቷል ማለት ነው። መቆም እሱ ነው ማማለድ። መቆም ማለት እግዚአብሔር ያከበራቸው ባለሟልነት የሰጣቸው 7 አሉ ይላል። ይቀጥላል። እነዚህ 7ቱ
በዝርዝር ለማስቀመጥ የመጀመሪያው ቅዱስ ሚካኤል ነው። ሁለተኛው ቅዱስ ገብርኤል ነው። ሶስተኛው ቅዱስ ኡራኤል ነው። አራተኛው ቅዱስ ራጉኤል ነው። አምስተኛው ቅዱስ ፋኑኤል ነው። ስድስተኛው ቅዱስ ሳቁኤል ነው። እነዚህ ሰባቱ ሊቃነ መላእክት በስማቸው በስተመጨረሻ ኤል 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 የሚል ቃል አለ። ሰምታችሁኝ ከሆነ ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ ራጉኤል አይደል? ኤል አለ። ሳቁኤል ኤል የማስም ነው? የእግዚአብሔር። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። ቤት ኤል ማለት የእግዚአብሔር ቤት ማለት ነው። ኤል እግዚአብሔር ነው። ኤል ሻዳይ ሁሉን ቻይ። በመላእክት ስም ላይ ኤል አለ ማለት በመላእክት ስም ላይ እግዚአብሔር የሚለው ስም አለ ማለት ነው። ይሄንን እኔ አይደለም የምለው ራሱ እግዚአብሔር ነው። በኦሪት ዘጸአት ምዕራፍ 23 ላይ ሲናገር ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ በመንገድህ ይጠብቅ ዘንድ ወዳዘጋጀሁት ስፍራ ያገባ ዘንድ እኔ መልአኬን በፊት እሰዳለሁ፣ እንዲጠብቅ መልአኬን በፊት እሰዳለሁ ካለ በኋላ ለሙሴ ነው የሚነግረው። በፊቱ ተጠንቀቁ። በማፊት ነው ተጠንቀቁ የሚለው? በመልአኩ ፊት። ይኸው እግዚአብሔር እንዴት አድርጎ መላእክት እንደሚያከብር ተመልከቱ። ቅዱስ ሚካኤል ነው ይሄ መልአክ እስራኤልን የመራው ማለት ነው። በፊቱ ተጠንቀቁ፣ ቃሉን አድምጡ፣ ስሜ በሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ይላል። መልአኩን ስሜ በሱ ላይ ነው አለ። የኔ ስም በመልአኩ ላይ አለ። ሚካኤል ሚ የሚለው ቃል ከመዘር ነው የተወሰደው። ከካ የሚለው ቃል ከከዘር ነው የተወሰደው። ወደ ግዕዙ ሲመልሱት ሊቃውንቱ ሚ ማለት መኑ የሚለውን ቃል ነው የሚያመጣው። ወደ መጀመሪያው ስንሄድ ካ ማለት ከመ የሚለውን ቃል ነው የሚያመጣው። መኑ ከመ ማለት ማን እንደ ማለት ነው። መኑ ከመ ማን እንደ። የቀረው ቃል ኤል ነው። አንድ ላይ ስናነበው መኑ ከመ ኤል፣ ወደ አማርኛ ስንተረጉመው ማን እንደ እግዚአብሔር በሉ፣ ድገሙት። ማን እንደ እግዚአብሔር ማለት ሚካኤል ማለት ነው። አጋንንት የሚካኤል ስም ሲጠራ የሚጮሁት ለዚህ ነው። የእግዚአብሔር ስም ላይ ስላለ ነው። እንደ እግዚአብሔር ያለ ማን ነው ማለት ነው። ስሜ በሱ ላይ ነው ያለን ማለት ነው። ከነዚህ አለቆች መካከል አንዱ ሚካኤል ነው። ሚካኤል ማን ነው? አንድ 3 ወይም 2 ደቂቃ ተጠቅሜ ላጠቃል። ሚካኤል ማን ነው? ሚካኤል የመላእክት አለቃ ነው። በመጽሐፈ ኢያሱ ምዕራፍ 5 ላይ ተጽፎ እንደምናነበው እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆ የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር ይላል። የተመዘዘ ሰይፍ። በነገራችን ላይ ምእመናን መላእክት 2 ነገር ይይዛሉ። አንደኛው ሰይፍ ነው። አንደኛ ደግሞ ምንድነው የሚይዙት? መስቀል። መስቀል ይዘው ይሳላሉ፣ ሰይፍ ይዘው ይሳላሉ፣ ሰይፍም መስቀልም ይዘው ይሳላሉ። አሁን ሁሉ ጊዜ ያን ሰይፍ ይዘው ሁሌ ያን መስቀል ይዘው አንዳንድ ሰዎች በጣም ይገርመኛል። መስቀል በሐዲስ ኪዳን ነው የታወቀው። የመልአኩ የቅዱስ ሚካኤል ስዕል ላይ ደግሞ መስቀል አለ። ከየት አምጥታችሁት ነው ብሎ የሚሳለቁ ሰዎች አሉ። መስቀል በፊትም ነበረ፣ እሱን እናስቀምጠው፣ ችግር የለባትም ቤተክርስቲያን። ነገር ግን መስቀልና ሰይፍ ተልኳቸውን አገልግሎታቸውን ነው የሚገልጸው። ሲምቦል ነው፣ ምልክት ነው። መስቀልና ሰይፍ የመላእክት 2ቱ ተልኳቸውን ይገልጻል። አንደኛው ተልኳቸው የምህረት ተልኮ ነው። ሌላኛው ተልኳቸው የመቅሰፍት የመዓት ተልኮ ነው። እግዚአብሔር መቅሰፍት መዓት ማምጣት ቢፈልግ መላእክትን ነው የሚልከው። ይቀስፋሉ። በመዓት በቁጣ ዓለምን ማጥፋት ይችላሉ። ምህረትን መስጠት ከፈለገም መላእክትን ነው የሚልከው። 2ቱ መንገዶችን ነው የሚያሳየው። ለምህረትም ይላካሉ፣ ለመዓት ለመቅሰፍትም ይላካሉ። ሰይፉ ለመዓት መላካቸውን ነው። መስቀሉ ለምህረት መላካቸውን ነው። ለምን እንዲላኩልን ነው የምንፈልገው እኛ? ለምህረት እንዲላኩልን። መልአከ ምህረት ነው ቅዱስ ሚካኤል ራሱ የምህረት መልአክ ነው የሚባለው።
ስለዚህ ተልኳቸውን የሚገልጸው የተመዘዘ ሰይፍ በእጁ ይዞ ቆሞ ነበር። ኢያሱ ወደ እርሱ ቀረበና ከኛ ወገን ወይስ ከጠላቶቻችን ወገን ነው? ሰው ነህ ማለት ነው ባጭሩ። ከኛ ወገን ወይስ ከጠላቶቻችን ወገን ማለት በወታደር አምሳል ስለተገለጸለት። አሁን ቤተክርስቲያን ስትስለው ቅዱስ ሚካኤልን ባጭር ታጥቆ ጠፈር አድርጎ ሰይፍ መዞ ትስሏለች። ይሄ የወታደሮች የሮማውያን ወታደሮች እንትን ነው፣ አለባበስ ነው። የወታደር አለባበስ አልብሰው ይስሉታል። ወታደር ለኢያሱ የተገለጠለት በዚህ አምሳል ስለነበረ በወታደርነቱ ብቻ ነው የሚያየውና የጠላት ወታደር ነው ወይስ የኛ ወታደር ነው እያለው ሚካኤል አይደለሁም አለው። 4 ነጥብ። እኔ አንተ እንደምታስበው የሰው ወታደር አይደለሁም አለ። የጠላትም አይደለሁም የወገንም ወታደር አይደለሁም አለ። አይደለሁም ካለ በኋላ እኔ የእግዚአብሔር ሰራዊት አለቃ ሆኜ ወደ አንተ መጥቻለሁ አለው። አይገርም? እኔ የእግዚአብሔር የሰራዊት አለቃ ነኝ ቅዱስ ሚካኤል ሆኜ መጥቻለሁ። ኢያሱ ይሄን ሲሰማ ደነገጠና በግንባሩ ተደፍቶ ሰገደለት ይላል። አይገርምም? እኛ ከኢያሱ እንበልጣለን እንዴ? መልአኩ ራሱን አስተዋወቀ። ኢያሱ ጠየቀ። ግልጽ ጥያቄ ነው። መለሰለት። እኔ የሰራዊት የመላእክት አለቃ ነኝ አለ። ከእግዚአብሔር ነው ተልኬ የመጣሁት አለ። ኢያሱ በግንባሩ ተደፋና ሰገደለት። ከዛ ምን አለው? ጌታዬ ለባሪያው የሚነግረው ምንድነው አለው። የሚገርም ነው። ምን ልትነግረኝ ነው የመጣኸው አለው። ከዛ በኋላ የሆነውን እናንተ አንብቡት። የመላእክት አለቃ ነው። በትንቢተ ዳንኤል ምዕራፍ 10 ላይ ዳንኤል የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ፣ እነሆ 21 ቀን ተቋቋመኝ፣ እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ፣ እኔ ከፋርስ ነገስታት ጋር በዚያ ተውኩት። አንዱ ሚካኤል ሊረዳኝ መጣ። ስለዚህ የመላእክት አለቃ ነው ምንለው ለዚህ ነው። ይሁዳም ይሄንን ተናግሯል። የመላእክት አለቃ ሚካኤል ግን ይላል በመልእክቱ። አንድ መልእክት ነው ያለው ይሁዳ ምዕራፍ 1 ቁጥር 9 ላይ የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ብሎ ይናገራል። ስለዚህ ሚካኤል የመላእክት አለቃ ነው። ቅዱስ ሚካኤል ከመላእክት አለቆች አንዱ ነው። አለቃ ብቻ ሳይሆን ዋነኛ ከዋነኞቹ ዋነኛ ነው። መላከ ምህረት ወመጋቤ ብሉይ ተብሎ ይጠራል። በብሉይ ኪዳን የእግዚአብሔር ምህረትና ቸርነት በአብዛኛው የተገለጠው በቅዱስ ሚካኤል አማካይነት ነው። ባህራንን የረዳ አፎሚያን የጠበቀ ዱራታዎስን ያከበረ እስራኤልን የመራ ዲያብሎስን የቀጣው ያዋረደው ኢያሱን ያጽናና ነብዩ ዳንኤልን የረዳ ስሙ በመጽሐፍ ቅዱስ የተጠቀሰ ታላቅ አብይ ከሚባሉት መላእክት አንዱ ነው። የቅዱስ ሚካኤል ረድኤት በረከት በሁላችን ላይ አድሮ ይኖር። ይቆየን። እግዚአብሔር ይስጥልኝ።